ስለ ኡስታዝ ዋሂድ ዶክተር ተስፋዬ ሮብሌ ምስክርነት ሰጠ ብለው ብዙ ሙስሊም ወንድምና እህቶች የደስታ ይመስላል ብዙ ሰው ነው ቪዲዮን ሼር ያደረገኝ፣ ብዙ ሰው ነው ሜንሽን ያደረገኝ። ግን አንድ ነገር ስታዩ ምክንያታዊ ሁኑ፣ ኢሞሽናል አትሁኑ። በእውነት ነው የምነግራችሁ። እኔ አንድ ትልቅ ምክር የምመክራችሁ ምክር ስሜታዊ አትሁኑ። ስሜታዊነት በጣም መጥፎ ነው። አሁን ዶክተር ተስፋዬ ሮብሌ ኡስታዝ ዋሂድን ያደነቀን ይመስላችሁ? እኔ አካሄዳቸውንም ተንኮላቸውንም ሴራቸውንም በደንብ ስለማቅ አቃሎ ነው ያወራው። ሙሉ ቪዲዮውን እዩት። እኔ አንድ ነገር ልንገራችሁ በእርግጠኝነት የእኔ ኡስታዝ ዋሂድ እኔ በማህበራዊ ሚዲያ ካገኘኋቸው የግል ህይወቱን ብቻ ነው ማየት የቀረኝ እንጂ ሰውን ለማገዝ ሰውን ለመርዳት በቅንነት የሚተጋ ሰው ገጥሞኝ አያውቅም እኔ እንደ ኡስታዝ ዋሂድ። እና ዶክተር ተስፋዬ ሮብሌ ዮሐንስ አንዳንድን አንድ ሙስሊም እኔን ተቃውሞ የሆነ ነገር የላኩን ቪዲዮ ላኩልኝና ስሰማው እንደው እንዲህ ማለቱ ሀሪፍ ነው። ያው ሙግቱ ወይም ስለ ያቀረበው ሐሳብ ተቀባይነት ባይኖረውም ግን በዚህ ልክ ደፍሮ መሞካከሩ ምናምን ደፍሮ ዶክተር ተስፋዬ ሮብሌ አንድ ነገር በእርግጠኝነት ልንገርህ፣ ይሄ በትምክት በስሜት ምናምን አይደለም። አንተ ጊዜ ወስደህ አሁን ያልከውን ነገር ከኡስታዝ ዋሂድ ጋር ለምን ለመወያየት ላይቭ ለምን አትወያዩ? ቲክቶክ ላይ ወይም ዩቲዩብ ላይ እኔ 1000% እርግጠኛ ሆኜ ኡስታዝ ዋሂድ ያለውን ዕውቀት ሩብ የለህም አንተ። ሩብ የለህም። ምናልባሽ ነገሩን ስታወራ ወሬ እኮ አይደለም ዕውቀት ማለት እኮ እውነት ነው። ዕውቀት እኮ የሚሆነው ያ የምናምነውን እውነት ለሰዎች ስታስረዳው ስትናገረውን እንጂ የምታወራው ነገር እውነት መሆን መቻል አለበት እንጂ መለፍለፍ እኮ በራሱ ዕውቀት አይደለም። የሚያውቁ ሰዎች ከመጡ ቻሌንጅ ያደርጉሃል። አንተ ኡስታዝ ዋሂድ ጋር ቀረብና ያቀረበው ሙግት ብዙም አሳማኝ አይደለም፣ እንደው እኛ ሌሎቻችን ክርስቲያኖች የወንጌል አማኞችም በደንብ ማንበብ አለብን ቅዱስ መጽሐፍ ምናምን አልክ። ለእነሱ ምክርህ መብትህ ነው። ኡስታዝ ዋሂድ ጋር ግን የሚቀራረብ ዕውቀት የለህም። እኔን አስረግጬ ነው የምነግርህ። አንተ የተሻለ አውቃለሁ የምትል ከሆነ የተሻለ መረዳትና ማስተዋል ካለህ ኡስታዝ ዋሂድን ለምን አታገኘውም? እኛ እናመቻችልህ፣ ፋሲሊቴት እናድርግ። በጣም በብዙ ሚሊዮን የሚቆጠር ሰው ሊያይ ይችላል፣ ሊሰማ ይችላል። ያ ያስከው እውነት በእንደዚህ አይነት ኮንፊደንስ ከሆነ ያወራኸው ኡስታዝ ዋሂድ ጋር ቅረብና ተወያዩ። በአንተና በኡስታዝ ዋሂድ መካከል ያለውን ልዩነት እንገርህ። አንደኛ ኡስታዝ ዋሂድ በእውነት ላይ የቆመ እውነትን መሰረት ያደረገ በስነ ስርዓት ሰዎችን ለማገዝና ለመርዳት ነው። አንተ ደግሞ ውሸትህን ለማስተላለፍ ነው። በዚህ ደረጃ ሲስተም በተሞላበት መንገድ የሆነ ነገር አድርገህ ያደነክ መስለህ ለማንኳሰስና ዝቅ ለማድረግ የሄድክበት ጥረት ተገቢ አይደለም። እቺ የእኛ ቤት የተለመደች ነገር ነች። የድሮ ቤት የእኛ ቤት አልኩኝ። የሆነን የሚበልጠንን ሰው ስናገኝ የሆነ ጥቅስ ጠቅሰን ለዝቅ ለማድረግ በሱ ላይ እሱን ረግጠን እሱን ገለን በሱ ላይ የተሻለ አዋቂዎች ለመምሰል የምናደርገው ጥረት እኛ የተለመደ ነው፣ ይታወቃል። እና ሌሎቻችሁም ስታዩና ስትሰሙ በደንብ አድርጋችሁ ስሙ እንጂ በጭራሽ እያደነቀው አይደለም። ኡስታዝ ዋሂድን እያደነቀ አይደለም፣ እየተናደደ ነው። በዚህ ልክ ያለ ሰው እንዴት እንደዚህ ብሎ እየተናደደ ነው፣ እየተበሳጨ ነው፣ እየተቃጠለ ነው እንጂ ኡስታዝን እያደነቀ አይደለም። በዚህ ልክ መሞከሩና መትጋቱ ትንሽ ያስደስታል አለ። ጎበዝ ነው ያው ያቀረበው ምናምን ብሎ እንዴት አዩት ሙሉውን። እና ኡስታዝ ዋሂድ ጋር ቅረብና አቅምህን፣ ጉልበትህን፣ እውነትህን፣ ዕውቀትህን አሳይ። መቼም አትደፍርም። የተቆራረጠ ቪዲዮ አይደለም። ከኃይሉ ዮሐንስ ጋር ያደረገውን ብሮድካስት ገብተህ ዩቲዩብ ላይ ዶክተር ተስፋዬ እና ስፒሪቹዋል ዕውቀት መመኪያ መፎከሪያ አካኪ ዘራፍ ያዙ ይልቀቁኝ የሚያስብል ሳይሆን
በትህትና ለሰዎች የሚደርስ ነገር ነው። የኔ ኡስታዝ ዋሂድ ደግሞ በትህትና ለሰዎች ሊደርስ ለማድረስ ቀን ከሌሊት የሚተጋ ምስኪን የአላህ ባሪያ ነው። የኛ ደግሞ ሙስሊሞች ደግሞ በጣም የምንወደውና የምናከብረው ምርጥ ወንድማችን ነው። አላህ ረጅም ዕድሜና ጤና ይስጠው ለኡስታዝ ዋሂድ። ሌሎቻችሁ ይህንን ኮፒ ሊንክ ሼር አድርጉ፣ ለብዙ ሰው እንዲደርስ የሚደረገውን ነገር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።